ፍትህ እና ህግ ቦታቸውን ለቀው ይሰደዳሉ። አለቃም ይበዛል። አዛዥ እንጂ ታዛዥ አይኖርም። ሁሉም አዛዥ ሁሉም አለቃ ይሆናል። ወታደር ግራ ይገባዋል። ትርምስምስ ይወጣል። የሚይዘው የሚጨብጠው ይጠፋዋል። ዜጎች አማራጭ ያጣሉ። ክስ አድማጭ አይኖርም። የውጭም የውስጥም ጠላት መግቢያ ቀዳዳዎች ይስፋፋሉ። ሀገራችን ኢትዮጵያ በአራቱም ማዕዘን ትወረራለች። ብዙ ፍጅትም ይሆናል። በአሰብ ወደብ ላይ የተከማቸው ወደብ ላይ ያለው መሳሪያ በኢትዮጵያ ላይ እንደ ጎርፍ ይዘንባል። በሁለት ሀያላን ሀገሮች የሚመሩ 7 የሙስሊም ሀገራት ኢትዮጵያ ላይ እሳት ያዘንባሉ። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? በዛሬው መርሃ ግብራችን የአባታችን የአባ አማሃን መልእክት ይዘንላችሁ መተናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጠየቅናችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ድንቅ ቤተሰብ እንድትቀላቀሉ እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እንድታደርጉ በአክብሮት ጠየቅናችሁ። ዜጎች ቀን በቀን እንደ እንስሳ በግፍ ይሞታሉ። ፍትህና ህግ ቦታውን ለቀው ይሰደዳሉ። አለቃው ይበዛል። አዛዡ እንጂ ታዛዥ አይኖርም። ሁሉም አዛዥ ሁሉም አለቃ ይሆናል። ወታደር ግራ ይጋባል። ትርምስምስ ይወጣል። የሚይዘው የሚጨብጠው ይጠፋዋል። ዜጎች አማራጭ ያጣሉ። ክስ አድማጭ አይኖርም። የውጭም የውስጥም ጠላት መግቢያ ቀዳዳዎች ይስፋፋላቸዋል። ሀገራችን ኢትዮጵያ በአራቱም ማዕዘን ትወረራለች። ብዙ ፍጅትም ይሆናል። በአሰብ ወደብ ላይ የተከማቸው ወደብ ላይ ያለው መሳሪያ በኢትዮጵያ ላይ እንደ ፈንጅ ይዘንባል። በሁለት ሀያላን ሀገሮች የሚመሩ 7 የሙስሊም ሀገራት ኢትዮጵያ ላይ እሳት ያዘንባሉ። ንጹህ ኢትዮጵያዊ እንደ በግ ይታረዳሉ። አባ አማሃ ኢየሱስ እንደተናገሩት ከዓመታት በፊት ከነበሩት የኢትዮጵያ መሪዎች ውጪ በቅርብ ዓመታት የነበሩ የኢትዮጵያ መንግስታት ጸረ ኢትዮጵያ ብቻ ሳይሆኑ ጸረ ክርስቶስ ናቸው ብለው ተናግረዋል። እንዲህም ብለው ነበረ፣ ከሁሉም የከፋ ከወያኔ በኋላ የገዛው የአሕዛብ ንጉስ ነው ብለው ተናግረዋል። በዚህ በአሕዛብ ንጉስ ዘመን ቤተክርስቲያን ይቃጠላሉ። ህዝቦች በየቤታቸው በየሰፈራቸው ይገደላሉ። በተለይ ለክርስቲያኖች እጅግ የከፋ ዘመን ይሆናል። የንጹሃን ደም ይፈሳል። የኢትዮጵያ ምድር በደም ትጨማለቃለች። ብዙ ወጣቶችም ያልቃሉ። የዓለም ሀገራት እርስ በርሳቸው በሰሯቸው ዘመናዊና ረቂቅ መሳሪያዎች እርስ በርሳቸው ይጠፋሉ። ከባድ ረሃብም ይሆናል። የሚበላ የሚጠጣ ይጠፋል። ከጦርነቱ የተረፈውን ረሃብ ይፈጀዋል። በዚህ ምክንያት አጽዋማት በትክክል አይጾሙም። የማይጾሙበትም ወቅቶች ይመጣሉ። ስለዚህ ከአሁኑ ንስሐ ገብታችሁ ቀኖናችሁን ፈጽሙ። ምክንያቱም በኋላ ላይ ንስሐችሁን የሚቀበል አባት ላታገኙ ትችላላችሁና። በዚህን ጊዜ የተዘጉ ዋሻዎች ይከፈታሉ። ከመከራ የሚተርፉ ኢትዮጵያውያኖች በዋሻው ይጠለላሉ። ስለዚህ ንስሐ ገብታችሁ ወደ ዓለም ወደ እርሱ ቅረቡ። የኢትዮጵያ ትንሣኤ ሲጀምር የዓለም መከራው ይጀምራል። ሀያላን ሀገሮችም እርስ በርስ ይጨራረሳሉ። ስደት ወደ ኢትዮጵያ ይሆናል። በኦርቶዶክስ እምነት አምነው ለመጠመቅ በየብስና በባህር የሰው ልጆች ወደ ኢትዮጵያ ይጎርፋሉ። ከመከራው የተረፉ ሰዎች እርስ በርስ ይዋደዳሉ። ምድርም ትባረካለች። ጠማማ ሰው በጭራሽ አይኖርም። ኢትዮጵያን በአራቱም አቅጣጫ ሲወሯት በቅዱስ ሚካኤል ሞገስ በአስደማሚ ሁኔታ ራሷን ታስከብራለች። ይህ ሁሉ ሲሆን ግን የወረሯት ሀገራት በተፈጠረው ነገር በእጅጉ ይደነግጣሉ። የሆነ ኃይልም እንዳለ ያምናሉ። አንገታቸውንም በስርዓት ደፍተው ቤተሰቡ እግር ስር ወድቀው ምሕረትን እንድታደርግላቸው ይጠይቃሉ። ታላቁን ቤተ መቅደስ ለማፍረስ የቅዱሳን ስፍራዎችን ባድማ ለማድረግ ቤተክርስቲያን ለማፍረስ ይነሳል። ህዝብን ገሎ ከምድር በታች ለመቅበር እንደ ሲኦልም በህይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶች ለህፃናትም ርኅራኄ የለውም። ከራሔል እንባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰለሞን ወገን የሆኑትን ያሳድዳቸዋል። ስለ መስቀልም ታላቅ ክብር ይደርሳል። ማዕተብንም በማስበጠስ ሰዎችን ያስጨንቃል። የመነፈቁትን ባመኑት ላይ ያልዳኑትን በዳኑት ላይ ያስነሳል። በጌታ የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከሚያፋልስ አያንቀላፋም። አባቶችንና ምዕመናንን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑ ጥቁር ለብሶ እግዚኦ ይላሉ። አስጨናቂነቱ አንዴ እየገታ እንደገና ይመጣል።
ዳግም ለማፈናፈን በተነሳ ጊዜ በርኩስ መንፈስ ኃይል ተባብሮ እንደገና ሲመጣ 7 እጅ እንደሚከፋ አጋንንት ይሆናል። በሁለተኛው ቤተክርስቲያን ብቻ ሳትሆን ቅጥረ ግቢው አካባቢውን ጥቁር ይለብሳሉ። አፍ ያልፈቱ ሕፃናት፣ ሴቶችም፣ አዛውንትም፣ ወንድም እህትም ጥቁር ይለብሳሉ። ይሄኛው መከራ ከበፊቱ መከራ እጅጉን ይከፋል። ለሰማዕትነት የሚሽቀዳደሙ ይበዛሉ። ሰማዕትነቱ በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ በፊት ይፈሳል። ማሳደዱ በሌሊትም በጨለማም ይሆናል። አብያተ ክርስቲያናቱ እንደ ደመራ ይነዳሉ። ጣዖታት ይስፋፋሉ። ክርስቲያኖች ወደ ኋላ ታስረው በታገቱበት እስር ቤት በጸሎትና ምህላ ይተጋሉ። ኃይለ ወዴት ነው? ከሃሊነት ወዴት ነው? እያሉ ይጮሃሉ፣ ያነባሉ። እግዚአብሔርም ይበቀላል። እርሱ የተገፉትን ደግሞ ይበቀላል። በብርቱ ብዛት ወዴትም አያመልጡም። ንጉሱም በሰራዊቱ ብዛት አይደለም፣ ፈረሱም ሀብቱም ንብረቱም አያድነው። መርከቦች አይሸሽጉትም። አንተም በጥፋት መጠን ትከፍላለህ እያሉ ይዘምራሉ። አረመኔው ንጉስና ተከታዮቹ ገሚሱን ሰቀልናቸው፣ ገሚሱንም ወህኒ ቤት ላክናቸው፣ ገሚሱን ለእንግድነት ለመከራ ዳረግናቸው ብለው ባሰቡ ዕለት የጥፋቱን ቀን የሚያልፍበት ቀን ይመጣል። እግዚአብሔር ተመለከተ፣ ለፍርድም ቆመ። የኢትዮጵያ ድንኳኖች ሲጨነቁ አየ። ምድሯም ሀገሪቱም ተንቀጠቀጡ፣ አህዛብም ተናወጡ። ምጥና መከራው የበዛ ትልቅ የሞት ድግስ ከፊታችን በአሕዛብ ተደግሶልናል። በተለይ ደግሞ አባቶች ባጸናት ቤተክርስቲያን ላይ። ስለዚህ ሁላችንም ንስሐ መግባት ግዴታችን ነው። ወደ እግዚአብሔርም እንቅረብ፣ እግራችንንም ወደ እግዚአብሔር ጎዳና እንመልስ። ከሚመጣብን አስፈሪ ጊዜ ለማምለጥ ስንልም ከመቼውም ጊዜ በላይ ልናስተውል ልንነቃ ይገባል። ይህ ሁሉ እንዳይሆን ግን ሁላችንም ተግተን መጸለይ ይኖርብናል። የዚህ ሁሉ ነገር መነሻው የራሳችን ኃጢአት ነውና ዛሬ ነገ ሳንል ንስሐ እንግባ። ጾሙን የበረከት እንዲያደርግልን ራሳችንን በካህን እናስመርምር። በዚህ ጊዜ በዚህ አስጨናቂ ዘመን ለመትረፍ ያለን አማራጭ ምሕረቱ እንደ ባህር የሰፋ አምላካችን ጋር መጠጋት፣ እርሱን መደገፍ ነው። ውድ የቃል ሚዲያ ቤተሰቦች በዛሬው መርሃ ግብራችን እንደተደሰታችሁ ተስፋ እያደረግን በቀጣይ እስክንገናኝ ድረስ ሰናይ ጊዜን ተመኘንላችሁ ከቃል ሚዲያ።